ዝጋበት ዳኒ ዝጋበት ኤፍሬም ነው የያዘው ጭራሽ ይዘው እንጂ የት ነው የምትሄዱት? ና ውረድ አንተ ና ውረድ አብርሃም ውረድ ኤፍሬም ና ሲጀመር ና አገባም ስማኝ አብርሃም ና ውረድ አንዴ ዞር በይ አንዴ ምንድን ነው እናንተም ዞር በይ ምንድን ነው ሰሚኛለሽ ሩታ ዛሬ ፕሮግራም ነበረው ከእህቱ ጋር ገባሽ አይደል በመነጋገር አታምኝም አይደል ሩታ ችግርሽ ግን ምንድን ነው አንቺ በሰላም ሲነገርሽ ማሰሚም በጣም ሲሆን አሰሚም አንቺ ችግር ልጆቹ ወዝናናት አይችሉም ምንድን ነው አንተ ሲጀመር ማለት ነው አንተ እንደዚህ ነው ምንድነው ወንድምህ ምን ይሆንሽ ከዚህ በላይ ምን አይሆን ግን እንደዚህ ሙዜ ተረጋጊ ቆይ ሲጀመር ማን እንዳልጠኝ ከእህቱ ጋርና ማግኘት እንደሚፈልግ አታውቅምና ነው መንፈስ እንዳለበት ሰው ይዟችሁ መሮጥ ለምን አስፈልጋ አይደንት ይኖራችሁ እሱ ቡዜ ማግኘት ፈልጉ እንደነበር ታውቃላችሁ በራችሁ መጥፋት ያ ሁሉ ሻጣ ማለት ለምን አስፈልጋ የት ነጋችሁት የምትሄዱት ምን ያገባሽ አይመለከትም በረምራም ይመለከተኝ የት ሚዘነው ምን አይመለከትም ዝም አልኩ እንደዚህ አንተ ለምን እንደገራተን የሚመለከተም ይመስላል አንተ ምን አገባ እንዴ እነሱ አገባቸውም እንዴ እነሱ መጥተላቸው ምን አገባ አንተ አገባኛ ካላገባል ለምንድነው የምታስጨንቋቸው ከየትም እኮ አይደለም የወጣው ከሀገር ልንወጣ እኮ አይደለም ከተማ ነው የቀየሩት የራሳቸው ጊዜ ያስፈልጋቸዋል ከባድ ችግር ተፈጠረ የአብርሃምና የሩታ ግሩፖች እንግዲህ ተከፋፈሉ ማለት ነው ኤፍሬም አብርሃምና ሩታ እንግዲህ ከተማ ቀይረው ለመዝናናት በሚሄዱበት ሰዓት ላይ እንግዲህ ቡዜ ዴቭና ማናት ሄርሜላ ተብየዋና እንግዲህ ዳኒ ሌላ ችግር ለመፍጠርና ሩታና ኤፍሬም እንዲው ሩታስ ቢያንስ እሺ ሚስት ናት ባዳ ሆነች ሊባል ይችላል ግን የገዛ ወንድሙ ኤፍሬም ወንድሙን ምን ያደርጋል ብለው ፈርተው ነው ይሄን ያህል የሚያሽቃብጡት ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም የኔ ወዶች የኔ ወርቆች እንዴት ናችሁልኝ ከኔ ጋር ሁሉ ሰላም ነው ሰላማችሁ ብዝት ትርፍ ይበልልኝ የኔ ወዶች የኔ ወርቆች ማለት ነው እንግዲህ ዛሬ የተፈጠረው ነገር እጅግ በጣም ከባድና አስደንጋጭ ነገር ነው ማለት ይቻላል ምክንያቱም ከባድ ድብድብ ነው የተፈጠረው እዛ ጋር የነ ኤፍሬም አሉ እዚህ ጋር ደግሞ እነ ዳኒ አሉ የእውነት ለመናገር በጣም ከባድ ነው አብርሃም ራሱ ዛጋ ምንም መልስ እየሰጠ አይደለም በተለይ ደግሞ መሀል ላይ ገብታ እያሽቃበጠችና ነገሮችን እያወሳሰፈች ያለችው ሄርሜላ ናት ይሄን ሁሉ ሻንጣ ይዛችሁ መንፈስ እንዳለበት ነገር ልጁን እህቱ ጋር ሊገናኝ ነበር እህቱ ጋር ቀጠሮ እንዳለው ታውቃላችሁ ወዴት ነው ይዛችሁት የምትሄዱት ብላ ለመንገጫገጭ ሞከረች ማለት ነው እዛ ጋር ኤፍሬምና ሩታና አብርሽ ብቻ ናቸው ሶስት ናቸው እዚህ ጋር ግን አራት ሆኖ ነው የመጡት ሁለት ሴት ሁለት ወንድ ነው ማለት ነው እና በጣም ከባድ ነው ቢያንስ እንኳን ሩታ እንኳን የሆነ ነገር ታረጋዋለች ብለው ቢያስቡ እንዴት ወንድሙ ኤፍሬም ወንድሙን የሆነ ነገር ሊያረጋው ያስባል ብለው ያስባሉ የሆነ አላቅም በፊትም ሲጀምር ቤዛ የሩታ ጥላቻ እንዳለባት አውቃለሁ ግን ደግሞ በዚህ ልክ ይሆናል ብዬ አልጠበቅኩም በዛ ላይ ልጁን ራሱ መሀል ላይ አድርገው በጣም እያሰቃዩትና መከራውን እያበሉት ነው ሉሊ የኔ ጌታ ማለት ነው እውነት ለመናገር በቤተሰቦቹ ምክንያት እሱ ራሱ በጣም ትልቅ ፈተና ውስጥ ገብቷል ማለት ይቻላልና ነገሩ ከተጠበቀው በላይ በጣም ከባድ እየሆነ ነው ማለት ነው ቤተሰቦቼ